ከተረፍሽ እኔና አንቺ መሀል የማይበርድ ትልቅ ጦርነት ነው የሚቀሰቀሰው። አንዳንድ ፍንጭ እያገኘን ነው። ምን አይነት ፍንጭ? የወርቁን መጥፋት አቶ መስፍን ስለጠቆመን ነገሩ ወደ ወንጀልነት ያመዝናል። ወርቅ? የምን ወርቅ? እርግብ የማየን ጌጣጌጥ ሰርቃ ነው ሄደችው። ምን? ይሄን ያህል ድፍረት? አንዳንድ ፍንጮችን ስላገኘን የቤተሰባቸው አሻራ ያስፈልገናል። የምን አሻራ? የእጅ አሻራ ያስፈልገናል። ለምን? ወይኔ ባዩሽ የታባሽ ገብተሽ ነው? እርግብ የታባሽ ነሽ? ያንን ሁሉ ወርቅ ማይዘሽ የትም ማገቢያትም አሳይሻለሁ። ከኔ ቀድሞ ደግሞ እነሱ ያገኙሽና ወይኔ አለቅሽም። እየተከታተላችሁ ነው እንዴ? ሌባ እናት ልጇን አታምንም አሉ ፋየው። ሁሉም እንዳንቺ ነው አይመስልሽ? እኔ ምንድን ነኝ? ሌባ ነሻ። ምን? እኔ ሌባ? አንተ ተምቹ እንሂድ በቃ። ካነሰሽ ይጨምርልሻል። አንተ ያማል እንዴ? ና እንሂድ። ለቀኝ እባክህ ለብረውበት። ወይኔ እኔ ክርችች ልበልልሽ። ወይ ጊዜ ሜላትም ለካ እንደዚህ ትሆናለች። ሜላትስ ሰው አይደለችም እንዴ ባዩሽ? እኔ እኮ ሜላት በቀላሉ እጅ የምትሰጥ አይመስለኝም። ቀላል ነው ብለሽ ነው ባዩሽ? እኔ እንደው ምን አውቄ መስፍን። ለመሆኑ ፖሊሶቹ ምን አሉ? ምን ይላሉ? ምንም የተለየ ነገር የለም። አሻራ ምናምን ሲሉ የነበረው የምን አሻራ ነው? የእኛን አሻራ ወስደዋል። ለምናቸው ደግሞ? እኔ ምን አውቃለሁ ባዩሽ? እናንተ ናችሁ እንደዚህ ያደረጋችሁት ሊሉን እንዳይሆን ብቻ። እርግብን ለመክሰስ የሚያስችሉ ብዙ መረጃዎችን አግኝተናል። ምን አይነት መረጃዎች? ወይዘሮ ሜላት ላይ ጉዳት ከደረሰ በኋላ ልጅቷ የትም አልታየች እና ደግሞ ወርቆቹ ተከታተልከኝ ነው? ምንድነው? ማን ተከታተለሽ? እኔ እኮ እየተከታተልኩሽ አልነበረም። ኧረ እባክህ እና አጅበኸኝ ነው እየሄድክ የነበረው? ምንድነው የምትይኝ? ቆይ ስለኔ ምንድነው የምታውቁት? እስካሁን ባለው ማስረጃ ባዩሽ ሜላትን ስለመምታቷ የሚያሳይ አንድም ነገር የለም ማለት ነው። አንድ የነበረው እሷ በእጇ ይዛ ሜላትን የመታችበት ጠርሙስ ነበር። ያ እጀታው በእጇ የያዘችው ቦታ ነበር። እሱን ደግሞ ሀና ነክታው የባዩሽ አሻራ እንዲጠፋ አድርጋለች። እሷ ያንን ነገር ያደረገችው በድንጋጤና በዚህን የተመታችው እንዲህ ብላ ደንግጣ ነበር በየዋህነት አንስታ ያየችውና ያኔ የባዩሽን አሻራ እንዲጠፋና የራሷ አሻራ እዛ ጋር እንዲቀር ያደረገችው። አሁን እዚህ ጋር ባዩሽ ሜላትን መምታቷን የሚያረጋግጥ አንድ ነገር እርግብ ብቻ ነች ማለት ነው። እሷ እዛ ጋር መታ ባዩሽ ነች የመታሸት ብላ ካልተናገረች በስተቀር እዚህ ጋር ባዩሽ በምንም ተአምር ልትያዝ አትችልም ማለት ነው። የአሻራ ውጤትም ከመጣ እዛ ጋር የሀና አሻራ ስለሚገኝ እዚህ ጋር ባዩሽ ምንም ልትጠረጠርበት የምትችል ነገር የለም። እርግብ ራሱ ይሄንን ነገር ልትናገር የምትችለው ባዩሽ ነች ሜላትን ከጀርባ የመታቻት ብላ ይሄንን ሚስጥር ልታወጣ የምትችለው ከተያዘችና ብዙ ችግሮች ወደ እሷ ከመጡ ይሄንን ሁሉ ነገር ያደረኩት ከባዩሽ ጋር ከአክስቴ ጋር ስለሆነ ለምንድን ነው እሱ ብቻዬን የምቀጣው ብቻዬን መቀጣት የለብኝም በሚለው ቅጣቷን እንድትካፈላት ባዩሽን ትጠቁምባታለች እንጂ እዚህ ጋር ባዩሽ ሜላት ላይ እንዲህ ማድረጓ ምንም የሚያሳይ አንድም ነገር የለም ማለት ነው። እርግብ እዛ ጋር አሁን እውነት ብትያዝና አንቺ ነሽ እንዲያደረግሽው አንቺ ነሽ ሜላትን የመታሸት ሌላው ደግሞ እስከዛሬ ቤተሰቡን ስታጭበረብር የነበር ልጅ ነኝ ብለሽ በሚለው እንደ ወንጀለኛ ተይዛ ብትታሰርና ለፍርድ ቤት ልትቀርብ ቢሆን እዛ ጋር መቼም እርግብ በፊትም አክስቷ ላይ ስትፎክር ነበርና አክስቴ ያልሰማሽም የሆነ ነገር ላገኝ ብቻ ያለቻት የነበረችው እርግብ ይሄ ሁሉ ነገር ሲመጣባትና ልትታሰር ወይን ቤት መውረዷን ልታውቅ እንደሆነ ስታውቅ እዛ ጋር መቼም የአክስቴን ሚስጥር አሳልፌ አልሰጥም በሚለው ያንን ነገር አፈና ይዛ ብቻውን አትቀጣም። እዚህ ጋር ባዩሽን ማጋለጧ አይቀርም ማለት ነው። ባዩሽ በዛ መንገድ ብቻ ነው የምትያዘው እንጂ በምንም ተአምር ልትያዝ አትችልም። ዛሬ የሰማችሁ ነገር ደግሞ ሌላ ነገር ደግሞ ባዩሽን በጣም አንጨርጭሮ በጣም አናዷታል። እሱ ፖሊሶቹ ወርቅ ከቤት ጠፍቷል፣ ያንን ወርቅ ደግሞ እርግብ ነች ወስዳ የሄደችው ሲባል እሷ እዛ ጋር ያናደዳትና ያንጨረጨራት ነገር እንዴት ነው ይሄንን ሁሉ ወርቅ ወስዳ ብቻዋን የምትሄደው የሚለው በጣም ስላናደዳን ነበር ከሆስፒታል ወጥታ የእርግብ ስልክ ላይ ስትሞክር የነበረውና ስልኩም አልሰራላትምና የት ነው ያለሽው እርግብ እያለች ነበር። እዚህ ጋር የተረዳነው ባዩሽም እርግብ የት እንዳለች አታውቅም ማለት ነው። መቼም ያኔ ሜላት የተመታች ጊዜ ከዛ ቤት አብሮ ይወጣሉ ወይ እርግብ ወደ ራሷ መንገድ፣ ባዩሽ ደግሞ ወደ ራሷ ቤት ነው የምትሄደው። ያ ባዩሽ ባለቤት ስላላት እሷ ራሱ የሚቀጠቅጣት የሚጮኩናት ባል ስላላት እዚህ ጋር ደግሞ እርግብን ይዛ ቤት ብትሄድና ራሷ ጋር ብታሳርፍ እዚህ ጋር ሜላት ተጎድታ የሆኑ ችግሮች እኔ ጋር ይመጣሉ ስላለች ይመስለናል እርግብን ወደ ሌላ ቦታ ሄጂና በስልክ እንደዋወላለን ቢባባሉ ነው መቼም በዚህ ልክ ሊጠፋፉ የቻሉት እንጂ የሆነ ወሳኝ የሆነ ቦታ እዚህ ጋር ሁኚ እየመጣው ጠይቅሻለሁ ብላ ባዩሽ እርግብን የሆነ ቦታ ብታስቀምጣ
ስለመታት ዛሬ ደግሞ ስልኳ ላይ አትሞክርም ነበር ማለት ነው። እናም ደግሞ የት ነው ያለሽው እርግብ የትም ብትሆኚ አታመልጭኝም እያለች አትፎክርም ነበር። ይህንን ሁሉ ወርቅ ወስዳ ሮጣ ነበር እሷ ያለችበት ቦታ የምትሄደውና አሁን ይሄ ነገር በጣም አናዷታል። ያንን ሁሉ ወርቅ እንዴት ነው ብቻዋን የምትወስደው? ያው የሜላትን ወርቅ ስለምታቅ ማለት ነው። ሜላት ከዚህ በፊት ምኗንም አደብቃትም። ሁሉንም ሚስጥሯን የራሷን ነገር ሁሉ ለባዩሽ ታወራታለች። ባዩሽ ደግሞ በዛ ምክንያት ሜላት ያላትን ወርቆች ስለምታቅ ወርቁ ብዙ ስለሆነ እንዴት ነው ያንን ሁሉ ነገር ወስዳ ብቻዋን የምትሄደው የሚለው ነገር ነበር በጣም ያናድዳትና እርግብን ለመፈለግ ስልኳ ላይ ስትሞክር የነበረው ማለት ነው። ባዩሽ ደግሞ ለሜላት ያላት ጥላቻ በጣም ከመጠን ያለፈ ከልክ በላይ የሆነ ጥላቻ ነው። አብራ አደግ ጓደኛዋን በዚህ ልክ እየቀናችባት እሷን እየጠላች ስለመጣች ነው ዛሬ ላይ ይሄንን ጉዳት አድርሳባት። ዛሬ ደግሞ ይባስ ብሎ እሷ እዛ ጋር ራሷን ስታ ሆስፒታል ተኝታ ኮማ ውስጥ ሆና ራሱ ስትፎክርባት ነበር። የፈለገ ነገር ቢሆን ብዙ ነገር አብሮ አሳልፏል፣ አብሮ በልቷል፣ አብሮ ጠጥቷል። በዚህ ልክ ሜላትን ልትክድባት የቻለችም ከዚህ በፊት ለእርግብ ስታወራት ነበር። ሜላት መስፍን እናጥቃኛለች እናም ደግሞ ሁሉም ሰው እሷን ነው የሚያደናንቀው፣ ህይወት ለእሷ ብቻ ነው የተሳካው፣ እኔ ብዙ ነገር አጥቻለሁ እያለች በሜላት እንደምትቀና ሁላ ለእርግብ ስታወራ ነበር። ያ ነገር ነው ከባዩሽ ጋር ሄዶ ዛሬ ላይ ውስጧ አድጎ ዛሬ ላይ ሜላትን እንድትመታና ይሄንን ጉዳት ልታደርስባት የቻለች ማለት ነው። ሌላው ነገር ደግሞ ባዩሽ በዚህ ልክ ሜላትን እንድትጠላትና እሷ ላይ ይሄንን ጥቃት እንድታደርስ ያደረጋት ሜላት ስለ ስኬቷ ስለ ሁሉም ነገሯ አትደብቃትም። ባዩሽን ልታደርጋቸው ስላሰበች ነገር ሁሉ ለባዩሽ ትነግራታለች። ይሄ ነገር እንደዚህ ሆነልኝ፣ ይሄ ነገር ተሳካልኝ፣ ይሄ ነገር ተበላሽብኝ እያለች ስለ ራሷ ስኬት ለባዩሽ ስታወራ ነበርና ባዩሽ ደግሞ በዛ በኩል እንኳን ህይወት ሊሳካላት አይደለም እቤቷ ደግሞ ባሏ ራሱ የሚደበድባት አይነት ሴት ናት። የሚጨኩናት እንደፈለገች ወጣ ብላ ማትዝናና አይነት ሴት ነች። ባለፈው ራሱ እርግብ ፍቅረኛዋን ቤት ይዛ መጣች ሲባል ባዩሽ ልብሷን በፌስታል ነበር ይዛ እነ ሜላት ጋር የመጣችው። ልብሷን ራሱ በነፃነት ከቤቷ ቀይራ አምሮባት ወጣ የሆነ ቦታ ሊሂድ ማለት ራሱ የማትችል ባዩሽ ያ ነገር የሆነ ደግሞ በባሏ ምክንያት ነው። ሰውየው የት ነው የምትሄጂው ብሎ የሆነ ነገር ማለቱ አይቀርም ብላ እሱን ከመፍራት ነው ልብሷን በፌስታል እነ ሜላት ቤት ይዛ መጣ እዛ ጋር ልትቀይር የነበረው። እንደዚህ ሁላ የምትጨኮን ይሄ ሁሉ በደል የሚደርስባት ባዩሽ ደግሞ እዚህ ጋር አብሮ አደግ ጓደኛዋ ደግሞ ህይወት ተሳክቶላት ይሄንን ሁሉ ቤተሰብ አብርታ ባለሀብት ሆና ደግሞ ስታያት በጣም ትቀናባታለች። እሷ እዛ ጋር የምታስበው መስፍንን ራሱ ሜላት ነች የወሰደችብኝ ብላ ስለምታስብ ማለት ነው። ከዚህ በፊት መስፍንን እኔ ነበርኩ የምወደው ከሜላት ጋር ሳስተዋወቃት ደግሞ ሜላት ነጠቀችኝ እያለች በሱ ምክንያት በሜላት ላይ እንደምትቀና ሁላ ስታወራ ነበር። ይሄንን ስታይ ነው ባዩሽ ለሜላት ጥላቻዋ ውስጧ ተገንብቶ ውስጧ እያደገ መጥቶ ዛሬ ላይ እሷን ለመጥላትና እሷን ለመበቀል የተነሳችውና እርግብ ራሱ የወንድሟ ልጅ ከክፍለ ሀገር አምጥታ ሜላት የጠፋችባት ልጅ ስላለች ያንን ነገር ሁሉ ሜላት አትደብቃትም። ስለ ልጇ ናፍቆት ልጇን ለማግኘት ያላትን ጉጉት ባዩሽ ስለምታውቅ ነው የወንድሟ ልጅ ከክፍለ ሀገር አምጥታ ይሄው ልጅሽ በሚለው ሚዲያ ላይ እንዲተዋወቅ አድርጋ እርግብ እዛ ቤት እንድትገባ የፈለገችው ማለት ነው። እሷ እዛ ጋር በቃ ሜላት ለ16 ዓመት ሙሉ ልጇን ስትፈልግ ነበር። እዚህ ጋር አሁን ደግሞ ልጇን ካገኘች በቃ ብዙ ነገር ታደርግላታለች፣ ንብረቶችን ሁሉ ለእሷ ታካፍላለች በሚለው ከእርግብ ጋር ያለውን ንብረት ሊካፈሉ ነበር ያሰቡት። ግን በስተመጨረሻ ደግሞ ይሄ ነገር እንደማይሳካና ሜላት ጉዳዩ ላይ መድረሷ ሜላት እርግብ የእሷ ልጅ እንዳልሆነች እንደደረሰችባት ስታውቅ ነው መታቀስ ብላ ከኋላ በጠርሙስ ጭንቅላቷን የመተቻትና ራሷን እንድትስት አድርጋ እንደዛ አድርጋ ራሱ አላሳዘነቻትም። አንዳንድ ሰው የሆነ በደል አድርሶ እኮ ይጸጸታል። ምን ሆኜ ነው እንደዚህ ያደረኩት ብሎ ወደ ራሱ ይመለሳል። ባዩሽ ግን ዛሬ ራሱ ያደረገችው ነገር ጭራሽ አንሷል። እንዴት ነው ግን እንደዛ መትቼሽ ያልሞትሽው ብላ መሞት እንዳለባት ዛሬ ሜላት በተኛችበት ሆና እየነገረቻት ነው ማለት ነው። ባተሞችና ከዚህ ብትነቂ ራሱ በእኔና ባንቺ መሃል ሌላ ጦርነት ትልቅ ጦርነት ነው የሚነሳው እያለች እዛ ጋር እየፎከረችባት ነው ማለት ነው። ሌላው ነገር ደግሞ እሷን በጣም ያስበረገጋትና ያስደነገጣት የአሻራ ጉዳይ ነበሩ። ፖሊሶቹ የቤተሰቡን አሻራ እንወስዳለን ሲሏት እዛ ጋር ምን ለማለት ፈልገው ነው ብላ መስፍን ራሱ ስጠይቅ የነበረው የሆነ እያዛለው የሚለው ነገር ስላስፈራት ማለት ነው። የኔ አሻራ ስላለ መያዜ አይቀርም በሚለው ፖሊሶቹ እንደውም መስፍንን ሲያወሩት ስለ አንዳንድ ነገር ሊያወሩት ሲፈልጉ ይሄ የእናንተ ጉዳይ ነው ብላ ከዛ መውጣቷ ራሷን ለማግለል ራሷን ምንም ነገር እንደማታውቅ ለማድረግ ማለት ነው። እሷ ያው እዛ ቤት እንደ ቤተሰብ ነው የምትመጣው። ግን እዛ ጋር ፖሊሶቹ መስፍን ሲያወሩት ይሄ ነገር የእናንተ ጉዳይ ነው መሰለኝ መስፍን እኔ ውጪ ልቆይ ብላ የወጣችው የሆነ ነገር እንዳይጋለጥብኝ እቺ ሴት ደግሞ ማነች ብሎ ፖሊሶቹ ወደ እኔ እንዳይመጡ በሚለው ነው ከነሱ አይን ስር ዞር ልበል ብላ ወደ ውጪ የወጣችው ማለት ነው። እሷ አሁን እዚህ ጋር ያኔ ሜላትን ስለመታችበት ጠርሙስ በእጇ እንደነካች ነው የምታውቀው እንጂ ያንን ቦታ እሷ ያኔ በእጇ የነካችውን ቦታ ሀና መንካቷን ብታቅ ምንም ሳይመስላት እንደውም ፈታ ብላ ነገሩን ታጋግላለች። እዚህ ጋር አሁን የሀና አሻራ ተገኘ ቢባል መቼም ራሷን ነፃ ለማድረግ ስለምትሞክር እዛ ጋር ሀና ነች የመታቻት በሚለው ሀና ላይ ነገሩ እንዲጋጋል ያንን ነገር ማሟሟቋ አይቀርም። ግን ፖሊሶቹ እዚህ ጋር የአሻራው ነገር ገና ነው ብለዋል። ገና እዛ ጋር ጠርሙሱ ላይ ያለውና ከሰዎቹ የወሰዱትን አሻራ አገናኝቶ የማን አሻራ ነው እዚህ ላይ ያለው የሚለውን ያንን ነገር ለማምጣት ደግሞ ትንሽ ጊዜ ይፈልጋል ብለዋል። እስከዛ ድረስ ባዩሽ ይህን ነገር ስላላወቀች
እየፈራች ተደናብራ ነበር የወጣችው ማለት ነው። ትንሽ አሁን እዚህ ጋር የሚያሳስበው ለሜላት ደህንነት ትንሽ የሚያሳስበው ባዩሽ አሁን እዛ ጋር እንደ ቤተሰብ ነው። ማንም ቤተሰብ አይጠረጥሯትም። ልጆቹ እንደውም አክስቴ ብሎ የሚጠሯት ሴትዮ ሜላትን እንዲህ ታደርጋለች ብሎ ማንም ሰው አይገምትም። እዛ ጋር አሁን እነሱ እንደ ቤተሰብ ስለማያዋት ባዩሽን እዛ ጋር ጠብቂልን ብሎ እዛ ጋር አስቀምጧት ቢሄዱ እሷ በትራስ ሜላትን ማፈር ራሱ እንደምትፈልግ እያወራች ነውና እነሱ ዞር ካሉ ሜላት ላይ ጉዳት እንዳታደርስ የሚለው ነው ትንሽ እዚህ ጋር የሚያሰጋው ማለት ነው። አንቺ መሞት አለበሽ ብላ ስትፎክርባት የነበረችውና ካልሆነ በትራስ አፍንሻለሁ ብላ እዛ ጋር ስትነግራት የነበረችው ባዩሽ ደግሞ ነገሮች ቢመቻቹላት ምንም አታደርግም ብሎ መገመት አይቻልም። ነገሮች ከተመቻቹላት ይሄ ነገር ይጋለጣል ወይ ደግሞ ሜላትን መበቀል ስለምትፈልግ ህይወቷን እስከ መውሰድ መበቀል ስለምትፈልግ ሜላትን ነገሮችን ጠብቃ እዛ ጋር ልታፈናት ስለምችል እዚህ ጋር ትንሽ ለሜላት ደህንነት ያሳስባል ማለት ነው። ሰዎቹ ምንም የሚያውቁት ነገር የለም። ባዩሽ ላይ ምንም ያዩት ነገር የለም። ምንም የሚጠራጠሩት ነገር የለም። ሌሎቹ ናቸው እዛ ጋር ተምቹና አሴር ናቸው ጉዳዩን የሚያውቁት እንጂ ሌላው ቤተሰብ አያውቅም። እነሱ አሁን እዚህ ጋር ይሄን ቢናገሩ ባዩሽን እኮ እንጠረጥራለን በዚህ ምክንያት ብሎ ስለ ባዩሽ ያላቸውን ጥርጣሬ ሌላው ለተቀረው ቤተሰብ ለሰላም ራሱ ቢናገሩ ያንን ነገር በአይነ ቁራኛ ይከታተሏታል ማለት ነው። እነሱ ግን እዚህ ጋር ለምን ዝም ማለት እንዳስፈለገ አናውቅም። አሴርም ተምቹም የሃና አባትም ግን የሆነ ነገር ቢናገሩ እዚህ ጋር በጥርጣሬ አይን ይጠብቋት ነበር። ግን እነሱም ድንጋጤ ላይ ናቸው። እነሱ እያወሩ እንደሆነ ሜላት ላይ በደረሰው ነገር እነሱ ደንግጠናል እያሉ ነው። ግን ቢሆንም ግን ተረጋግቶ ወደ ራሳቸው ተመልሶ ባዩሽን እዛ ጋር ሳይዋል እቺ ሴትዮ እኮ እንደዚህ ነበረች ብሎ እዛ ጋር ለሆነ ሰው ቢናገሩ በጥንቃቄ ይከታተሏት ነበር። ግን እነሱ ምንም ሊሉ አልፈለጉም። ባዩሽም ያስፈራት ነገር ይሄ ነው። እዛ ጋር ተምቹና አሴርን ስታያቸው የደነገጠችው ያው ስለነሱ ስለምታውቅና እነሱ ደግሞ ስለኔ ያውቃሉ ብላ ስለፈራች ነው እዛ ጋር የተደነባበረችውና እና አሴር ደግሞ ይሄን ነገር ለሆነ ሰው ሌላው ቢቀር ለሰላም ቢናገሩ ሰላም ራሱ በጥንቃቄ ትጠብቃታለች ማለት ነው።